እንግዲህ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩበት ዕለት ነው ዛሬ። በጣም የሚያሳዝነው ነገር ግን አይሁድ ልባቸውን አጨልመው እውነተኛውን ፀሐይ ክርስቶስን ለመግደል የመከሩበት ዕለት ነው። ይህ እጅግ ልብ ይሰብራል። ክርስቶስን አሳልፎ ለመስጠት ያነሳሳው የማርያም ኃጢአት የሽቶ ገንዘብ ነው ብለው የሚናገሩ ሰዎች አሉ። ይህም ስህተት ነው። ይሁዳ ጠብ ያነሳው በማርያም እህት አልዓዛር የሽቶ ገንዘብ ነው። ኢየሱስ ክርስቶስን በቤቱ ጋበዘው። ይህች ሴት ደግሞ በሕይወቷ ክርስቶስን ጋበዘችው። ስምዖን ኢየሱስ ክርስቶስን የቤቱን በር ከፍቶ ተቀበለው። ይህች ሴት ደግሞ የልቧን በር ከፍታ ተቀበላ ሄደች። ከአካሏ፣ ከገንዘቧ፣ ከልቧ ማለት ነው። ዛሬም ንስሐ የሚገባ ሰው ካህኑ እነዚህ ሶስት ነገሮች ንስሐ ለሚገባው ሰው አብሮ ያዝለታል። ከአካሉ፣ ከገንዘቡ፣ ከጸጉሯ እግሩን አበሰችው። ይገርማል። ያ ጸጉር የሮማ ባለስልጣናትን ያማለለችበት ጸጉር ነበረ። ያ ጸጉር ብዙ ወንዶችን ያሰናከለችበት ጸጉር ነበረ። አሁን ግን ያንን ጸጉሯ የጌታን እግር አበሰችበት። ጸጉር እኮ ከአናት በላይ ያለ ውበት ነው። ክርስቲያኖች ከአናቷ በላይ ያለ ውበቷ ነው። ለክብር ጌታ ግን ራሱ የአልባስጥሮስ ውድ ሽቶ ይዛ መጣ ነበረና ሽቶውን ሰብራ እግሩ ላይ አፈሰሰችው። ሽቶ አንገት ላይ ይቀባል እንጂ እግር ላይ ይቀባል እንዴ? ምን ማለት ነው? እንኳን ለአንገት ለእግር አይመጥንህም ማለት ነው። እግዚአብሔር ተማረ ሰው ለምን ይናገዳል? እግዚአብሔር ልጅ ወዳጀ ብሎ ከተቀበለ ለምንድን ነው ሰው የሚበሳጨው? ዛሬም እኮ እግዚአብሔር የማራቸውን ሰዎች እኛ ግን እንከሳቸዋለን። እግዚአብሔር የኃጢአት ፋይላቸውን ዘግቶ የተቀበላቸውን ሰዎች እኛ ግን እናሳድዳቸዋለን። ይህ ፈሪሳዊነት ነው። እናሳድዳቸዋለን። አዳዲስ ፋይል እንደገና እንከፍትባቸዋለን። እግዚአብሔር በትናንት ማንነቱ ሳይሆን ያንን ሰው በዛሬ ማንነቱ ተቀብሎታል። እኛ ግን በትናንት ማንነቱ ያንን ሰው እንገፋዋለን። ይህ እጅግ ያሳዝናል። ከገባሁበት ቀንና ሰዓት ጀምሮ ለእግሬ እንኳ ውሃ አላቀረብክልኝም። እሷ ግን በእንባዋ እግሬን አራሰች። አያችሁ ልዩነቱ? አንተ የውሃ ዋጋ አላወጣህም፣ እሷ ግን የእንባ ዋጋ ከፈለችልኝ አለው። አንተ ከገባሁበት ጀምሮ ጉንጨን እንኳን አልሳምከኝም፣ ፍቅር አልሰጠኸኝም ማለቱ ነው። በሀገራችን ከፍትፍቱ ፊቱ ይባል የለ ምዕመናን? ከፍትፍቱ ፊቱ እኮ ይባላል። ስለዚህ ፍቅር አልሰጠኸኝም። እሷ ግን ከገባችበት ሰዓት ጀምሮ እግሬን ከመሳም አላቋረጠችም። አንተ ራሴ ላይ ዘይት አልቀባህም፣ እሷ ግን ውድ የሆነ ሽቶ ሰብራ እግሬ ላይ አፈሰሰችልኝ። ስለዚህ ብዙ ወዳኛለችና ኃጢአቷ ተሰርዮላታል። እግዚአብሔር ሁልጊዜ ፍቅር ነው ፍቅር ነው ማለት ሰው የኃጢአት ልምምድ እንዲያደርግ መጋበዝ ነው። ልቅ እንዲሆን መዳረግ ነው። ሁልጊዜ እግዚአብሔርን ጨካኝ አምላክ አድርገው ደግሞ መናገር ሰው ተስፋ ቆርጦ ከሱ እንዲጠፋ ከልካቸው የምትኮሩበት ነገር ካለ ከክርስቶስ እግር በታች ጣሉት። የምትኮሩበት ስልጣን ከሆነ፣ የምትኮሩበት ሀብት ከሆነ፣ የምትኮሩበት እውቀት ከሆነ፣ የምትኮሩበት ጉልበት ከሆነ፣ የምትኮሩበት ዝና ከሆነ እንደዚች ሴት ከእግሩ በታች ጣሉት። ይቺ ሴት የምትኮራበት ጸጉሯን ከእግሩ በታች ጣለች። ኃጢአትሽ ተሰርዮልሻል። የሉቃስ ወንጌል ምዕራፍ 7 ቁጥር 48 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል የዕለቱን ትምህርት ለተወሰኑ ደቂቃዎች እንማማራለን። የሰው ልጅ የኃጢአትን ስርየት ከማግኘት በላይ ምን የሚያስደስተው ነገር አለ? ክርስቲያኖች መጽሐፍ ምን ይላል? ጸጋሰ ስርየተ ኃጢአት ይእቲ፣ ትልቁ ስጦታ የኃጢአትን ስርየት ማግኘት ነው ይላል። መቼም አቅማችን በፈቀደልን መጠን በጎ ሥራ የምንሠራው የኃጢአትን ስርየት ለማግኘት ነው። እየራበን ምንጾመው፣ እየደከመን ምናስቀድሰው፣ ሌሊት በሰዓታት ማለዳ በኪዳን ቀን በቅዳሴ ማታ በሰርክ ጉባኤ ተገኝተን እግዚአብሔርን ደጅ የምንጠናው የኃጢአትን ስርየት ለማግኘት ነው። ክርስቲያኖች አቅማችን በፈቀደልን መጠን ፍላጎታችን እያሸነፍን ራሳችን እየገዛን በጎ ሥራ የምንሠራው የኃጢአትን ስርየት ለማግኘት ነው። ሌላ አጀንዳ የለንም። መጾማችን፣ መጸለያችን፣ መስገዳችን፣ መውደቅ መነሳታችን ሁሉ የኃጢአትን ስርየት ለማግኘት ነው።
ኃጢአትሽ ተሰርዮልሻል የተባለች ሴት እሷ ማነሽ ካላችሁ ማርያም እንተ ዕፍረት ትባላለች። ዛሬ የመታሰቢያ ቀኗ ነው። ክርስቲያኖች በዚህ በሕማማት ውስጥ ያሉት ዕለታት የራሳቸው የሆነ ታሪክና ስያሜ ያላቸው። ረቡዕ ዛሬ ምክረ አይሁድ ይባላል። ምክረ አይሁድ ይባላል። ሰኞና ማክሰኞ አይሁድ ክርስቶስን ሰቅለው ለመግደል ምክር ጀመሩ፣ ግን ሳይስማሙ ተበትነዋል። ስብሰባው እንዲሁ ዝም ብሎ ሳይቋጭ ተበትኗል። ይሰቀል አይሰቀል በሚል ነበረ ምክሩ። ምክንያቱም አንዳንዶቹ ትምህርቱን ይወዱታል፣ አንዳንዶቹ ታምራቱን ይወዳሉ፣ አንዳንዶቹ ደግሞ የሙሴን ሕግ ሽሯል፣ ሰንበት ሽሯል፣ በሰንበት የታመመ ፈውሷል፣ የሞተ አስነስቷል። አመለካከታቸው የተለያየ ስለነበረ ሰኞና ማክሰኞ ሳይስማሙ ተበትነዋል። ረቡዕ በዛሬው ዕለት ግን ከጠዋቱ 1 ሰዓት ጀምሮ እስከ 9 ሰዓት መክረው 9 ሰዓት ላይ ክርስቶስን ለመግደል የወሰኑበት ዕለት ነው። እስከ 9 ሰዓት የምንጾመው መነሻዊ ነው። ክርስቲያኖች ከጠዋቱ 1 ሰዓት ጀምሮ እስከ 9 ሰዓት ምክረ ሞቱ የተመከረበት ዕለት ነው። ስለዚህ ምክራቸውን በውሳኔ ያሳለፉበት ዕለት ነው። ይሁዳ 30 ብር ሊቀበል ኢየሱስ ክርስቶስን አሳልፎ ሊሰጥ ከአይሁድ ጋር ውል የተዋዋለበት ፊርማ የተፈራረመበት ውሳኔ ያሳለፉበት ዕለት ነው። ዛሬ እንግዲህ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩበት ዕለት ነው ዛሬ። በጣም የሚያሳዝነው ነገር ግን አይሁድ ልባቸውን አጨልመው እውነተኛውን ፀሐይ ክርስቶስን ለመግደል የመከሩበት ዕለት ነው። ይህ እጅግ ልብ ይሰብራል። ፀሐይ፣ ጨረቃ፣ ከዋክብት በተፈጠሩበት ዕለት እውነተኛውን ፀሐይ ለመግደል ምክረ ሞቱን ያጠናቀቁበት ዕለት ስለሆነ ዛሬ ምክረ አይሁድ ይባላል። ሌላው የእንባ ቀን ይባላል። ዛሬ የእንባ ቀን ይባላል። ይህ ማለት ምን ማለት ነው? አሁን በትምህርታችን የጠቀስናት ሴት በእንባዋ የክርስቶስን እግር አጥባ በፀጉሯ አብሳ የኃጢአትን ስርየት በማግኘቷ ቀኑ የእንባ ቀን ተብሎ ይጠራል። ኃጢአትሽ ተሰርዮልሻል። ይቺ ሴት እንዳልኳችሁ ማርያም እንተ ዕፍረት ትባላለች። ባለሽቶዋ ማርያም። በመጽሐፍ ቅዱስ ማርያም ተብለው የሚጠሩ ብዙ ናቸው። ወደ 8 ማርያሞች አሉ። 2 ደግሞ ተመሳሳይ ስም አላቸው። ማርያም እንተ ዕፍረት ተብለው የሚጠሩት 2 ናቸው። አንደኛ እህተ አልዓዛር፣ የአልዓዛር እህት ማርያም፣ ማርያም እንተ ዕፍረት ተብላ ትጠራለች። ባለሽቶዋ ማርያም እሷ ድንግል ነች፣ በድንግልና የኖረች ነች። አሁን የጠቀስኳት ሴት ደግሞ ማርያም እንተ ዕፍረት ባለሽቶዋ ማርያም ትባላለች። በኃጢአት የኖረች ነገር ግን በንስሐ የተመለሰች ሴት ናት እና አንዳንዶቹ ይችን ሴት ከመግደላዊት ማርያም ጋር ሳይቀር ያገናኟታል። እኛ ሰባኪያኑም ሳይቀር አንዳንድ ጊዜ ይምታታብናል። ምን እንደሆነ እኔ አላቅም እና ከመግደላዊት ማርያም ጋር ይችን ሴት የሚያገናኙ ሰዎች አሉ። አፋቸውን ሞልተው መግደላዊት ማርያም ናት የሚሉ ሰዎች አሉ። ሲጀመር መግደላዊት ማርያም ክርስቶስ በሕይወት እያለ ሽቶ አልቀባቸውም ክርስቶስን። ከክርስቶስ ሞት በኋላ መቃብርን ሽቶ ለመቀባት የሄደች ሴት ናት ማርያም መግደላዊት። ክርስቶስ በሕይወተ ሥጋ እያለ ሽቶ የቀቡት 2 ናቸው። አንደኛ የአልዓዛር እህት ማርያም፣ ሁለተኛ ደግሞ አሁን በትምህርታችን ያነሳናት ኃጢአተኛዋ ማርያም። እንዲያውም ሊቃውንቱ 2ቱም ማርያም እንተ ዕፍረት ተብለው ስለሚጠሩ ለመለየት ከእህት አልዓዛር ለመለየት ምን ብለው ይጠሯታል? ኃጢአተኛዋ ማርያም፣ ማርያም ኃጢት በማለት ይችን ሴት ይጠሯታል። አንዳንዶቹም ይሁዳ ጠብ ያነሳው በዝች ሴት የሽቶ ገንዘብ እንደሆነ አድርገው የሚያስቡ ሰዎች አሉ። ክርስቶስን አሳልፎ ለመስጠት ያነሳሳው የማርያም ኃጢት የሽቶ ገንዘብ ነው ብለው የሚናገሩ ሰዎች አሉ። ይህም ስህተት ነው። ይሁዳ ጠብ ያነሳው በማርያም እህት አልዓዛር የሽቶ ገንዘብ ነው። ምዕመናን ለምን መሰላችሁ? የማርያም እህት አልዓዛር የሽቶ ገንዘብ 300 ዲናር ነው። ሽቶው የተገዛ በ300 ዲናር ነው። ማርያም ኃጢት ደግሞ ሽቶውን የገዛችው በ500 ዲናር ነው። ይሁዳ በማርያም እህት አልዓዛር የሽቶ ገንዘብ ጠብ ያነሳ ኑሮ
ማን ነው ይሁዳ በማርያም እህት አልዓዛር የሽቶ ገንዘብ ጠብ ስላነሳ በፐርሰንት የሚደርሰው 30 ብር ነው። ያው ከ110 ስለሚያገኝ ሙዳይ ምጽዋት ጠባቂ ስለነበረ ማለት ነው ይሁዳ። በማርያም ኃጢአት ከሆነ ግን ፐርሰንቱ ከታሰበ የሚደርሰው 50 ብር ነበረ ማለት ነው። እና ይህንን መለየት ያስፈልጋል ማለት ነው። ምክንያቱም 500 ዲናር አይደለ ከ110 ከታሰበ ለይሁዳ የሚደርሰው 50 ብር ነበረ ማለት ነው። እና ይህንንም በዚሁ አጋጣሚ ስለሚቀላቀል እንድትለዩ ለማለት ያህል ነው። እና ይቺ ሴት እንዳልኳችሁ ማርያም ኃጢአት ወይም ማርያም እንተ ዕፍረት ባለሽቷ ማርያም በመባል ትታወቃለች። በዚህ በሉቃስ ወንጌል ምዕራፍ 7 የሁለት ሰዎች ታሪክን ነው የምታገኙት። የፈሪሳዊ ስምዖንን፣ የወግ አጥባቂውን፣ የሕግ አዋቂው የስምዖንን ታሪክና የዝችን ሴት ታሪክ ታገኛላችሁ። ስምዖን ወግ አጥባቂ ነው። ስምዖን ሕግ አዋቂ ነው። ይህቺ ሴት ደግሞ ኃጢአተኛ፣ በኃጢአቷ ምክንያት በከተማው ህብረተሰብ የምትታወቅ በዝሙት የምትተዳደር የከተማው ህብረተሰብ በኃጢአቷ ምክንያት የናቃት ሴት ነች። ስምዖን የተፈወሰው ከለምጽ በሽታ ነው። በደም ንጽጽሩን እንድታዩ እፈልጋለሁ ክርስቲያኖች። ስምዖን የተፈወሰው ከለምጽ በሽታ ነው። ይቺ ሴት የተፈወሰችው ከኃጢአት በሽታ ነው። ስምዖን ኢየሱስ ክርስቶስን የተቀበለው እንደ አምላክነቱ አይደለም፣ እንደ ነቢይ አድርጎ ነው የተቀበለው። ይቺ ሴት ደግሞ ክርስቶስን የኃጢአተኞች ፈዋሽ ብላ አምና የመጣች ሴት ነች። አያችሁ ልዩነቱ በሁለቱ መካከል ማለት ነው። ሁለተኛ ስምዖን ኢየሱስ ክርስቶስን ወደ ቤቱ የጋበዘው ውለታ ለመክፈል ነው፣ ከበሽታው ስለፈወሰው ማለት ነው። ምስጋና ለማቅረብ ነው። በሉቃስ ወንጌል ምዕራፍ 7 ከቁጥር 37 ጀምሮ ኢየሱስ ክርስቶስ ከሐዋርያት ጋር በማዕድ እንደተቀመጠ ይናገራል። ስለዚህ ውለታ ለመክፈል ነው ስምዖን ክርስቶስን የጋበዘው። ይህቺ ሴት ደግሞ በስምዖን ቤት የተገኘችው ለዓመታት ያከማቸችውን የኃጢአት ዕዳ ለመክፈል ነው። አልፈታ ያላትን የኃጢአት ቋጠሮ ፍታይ ለማለት ነው የተገኘችው። ስምዖን ኢየሱስ ክርስቶስን የጋበዘው ለከበሬታ ነው። ከክርስቶስ ጋር በማዕድ ላይ መቀመጥ ያስከብራል፣ ዝነኛ ያደርጋል ብሎ ስላሰበ ለከበሬታ ከክርስቶስ ጋር በማዕድ ተቀምጧል። ክርስቶስን ጠርቶታል። ይቺ ሴት ግን ምሕረት ፈልጋ የኃጢአትን ስርየት ለማግኘት የመጣች ሴት ነች። በጣም ልዩነቱ ይገርማል። ስምዖን ኢየሱስ ክርስቶስን በቤቱ ጋበዘው። ይቺ ሴት ደግሞ በሕይወቷ ክርስቶስን ጋበዘችው። ስምዖን ኢየሱስ ክርስቶስን የቤቱን በር ከፍቶ ተቀበለው። ይቺ ሴት ደግሞ የልቧን በር ከፍታ ተቀበለችው እና ይደንቃል በእውነት በሁለቱ መካከል ያለው ልዩነት። ታሪኳ ወደ ኋላ እስኪ ጥቂት እናንሳ። ስለዚች ሴት በቁመቷ ልክ መስታወት አሰርታ የምትኖር መልኳን እያየች ውበቷን እያደነቀች በዝሙት ሥራ የምትተዳደር ሴት ነበረችና ከዕለታት አንድ ቀን መስታወቱ ፊት ቆማ ራሷን ማየት ጀመረች። ከዕለታት አንድ ቀን ራሷን ማየት ጀመረች ይቺ ሴት እና ራሷንም ማድነቅ ጀመረች። መቼም አንዳንድ ጊዜ ያው መንፈስ ቅዱስ ጤናማ የሆነ ነፋስ ወደ አይምሯችን ይልካል እና ምክንያት ይፈልጋል እግዚአብሔር እንድንመለስ። ራሷን ማየት ጀመረች፣ ራሷንም ማድነቅ ጀመረች። ማንም ሰው ራሱን ያደንቃል። ይሄ ሁላችንንም ፈተና ነው ክርስቲያኖች። እና ጸጉሬ ያምራል፣ ዓይኔ ያምራል፣ የሰውነት የአካል ክፍሎቿን እየዘረዘረች ራሷን ማድነቅ ጀመረች ይቺ ሴት። አንድ ነገር ግን ትዝ አላት ወዲያውኑ። አኮኑ ዝንቱ ኩሉ ያህልፍ ወይሳር አለች። ይህ ሁሉ ነገር ያልፋል፣ ታዲያ ምን ዋጋ አለው አለች። አንድ ክርስቲያን ይህ ሁሉም ነገር ያልፋል ማለት ሲጀምር አንድ እርምጃ ወደ ንስሐ እየመጣ ነው። ውበት አለኝ የሚለው ሰው ውበቴ ይረግፋል፣ ቁንጅናዬ በጉስቁልና ይተካል፣ ፊቴ በማዲያት ይመታል ብሎ ማሰብ ሲጀምር ወደ ክርስትናው ይመጣል፣ ወደ ንስሐ ይመጣል።
ባለሀብቱ ያለኝ ሀብትና ንብረት ያልፋል ብሎ ማሰብ ሲጀምር ወደ ንስሐ ይመጣል። ባለስልጣኑ ስልጣኑ እንደሚሻር፣ ባለ እውቀቱ እውቀቱ እንደሚያልፍ፣ ዝነኛው ዝናው እንደሚቀር ሲያስብ ወደ ንስሐ መምጣቱ አይቀርም እና ይህ ሁሉ ውበት እኮ ያልፋል፣ ምን ዋጋ አለው ብላ አሰበች። ወዲያው ክርስቶስ ትዝ አላት። ክርስቲያኖች ክርስቶስ እዛ አካባቢ ያስተምራል፣ በምኩራብ ያስተምራል፣ በቤተ መቅደስ ያስተምራልና መንፈስ ቅዱስ ክርስቶስን እንድታስታውስ ገፋፋት። ወዲያውኑ ለዓመታት ያጠራቀመችውን ገንዘብ ይዛ ወደ ክርስቶስ ሄደች። 3 ነገር ነው ይዛ ሄደች፣ ከአካሏ ከልቧና ከገንዘቧ። 3 ነገር ይዛ ሄደች፣ ከአካሏ ከገንዘቧ ከልቧ ማለት ነው። ዛሬም ንስሐ የሚገባ ሰው ካህኑ እነዚህን 3 ነገሮች ንስሐ ለሚገባው ሰው አብሮ ያዝዝለታል። ከአካሉ ከገንዘቡ ከልቡ ማለት ነው። ምን ማለት መሰላችሁ? ከአካሉ ማለት ስገድ ብሎ ያዝዘዋል ማለት ነው። ከገንዘቡ መጽውት ብሎ ካህኑ ያዝዘዋል። ከልቡ አልቅስ ጸልይ ብሎ ያዝዘዋል። እሷም 3 ነገር ነው ይዛ የሄደች፣ ከአካሏ ከገንዘቧና ከልቧ ማለት ነው። ከገንዘቧ ውድ ሽቶ ይዛ ሄደች። ከአካሏ ደግሞ በፀጉሯ የክርስቶስን እግር አበሰች። ፀጉር የሰውነት ክፍል አይደለ? የአካል ክፍል እኮ ነው። ከልቧስ ደግሞ ምንድን ነው? ጸጸት ነበረ። ያ ጸጸት ደግሞ ምን ይዞላት መጣ ካላችሁ፣ እንባ ይዞላት መጣ ማለት ነው። እና 3 ነገር ይዛ ስትሄድ ድሮ በዝሙት በምታውቀው ሰው ተመስሎ ሰይጣን መንገድ ላይ ቆሞ ጠበቃት። ድሮ በዝሙት በምታውቀው አይነት ሰው ሰይጣን ተመስሎ በዝሙት በምታውቀው አይነት ሰው ሰይጣን ተመስሎ መንገድ ላይ ጠበቃት። እንዴት ነሽ? ወዴት ነሽ? አለቻት። እንዴት ነሽ? ወዴት ነሽ? አላት ሰይጣን። ያው ሰይጣን መሆኑን እሷ አላወቀችም። በነገራችን ላይ ያው በሰው አምሳል አይደል የተገለጠው፣ ግን ብቻ ሊያደናቅፋት እንደፈለገ ገብቷታል። የሆነ መንገዷ ላይ ሊያሰናክላት ሊያዘገያት እንደፈለገ አስባለችና ዝም ብለው አልፋው ሄደች። አንቺ ዝም ብትይኝ አላት። አንቺ ባትነግረኝ እኔ እኮ ነግርሻለሁ፣ እንዲህ የምትጣድፊው አላት። ከሩቅ ሀገር የመጣ እንግዳ መጥቶብሽ ሽቶ ለመግዛት ነው አይደል እንዲህ የምትጣድፊው አላት። አዎ አለችው። ሁለተኛ ይህ በሰው የተመሰለው ሰይጣን ቀድሞ መንገድ ላይ ጠበቃትና እያናገርኩሽ ለምንድን ነው ማትመልሽልኝ አላት። ዝም አለችው። አንቺ ባትነግሪኝ እኔ እነግርሻለሁ፣ ፍቅሮ ያላለቀለት ወጣት መልከ መልካም ወንድ መጥቶብሽ እሱን ለማግኘት ነው አይደለ የምትሄጂው አላት። አዎ አለችው። ለ3ኛ ጊዜ አሁንም ይህ ሰይጣን በሰው ተመስሎ ቀድሞ መንገዷ ላይ ጠበቀና በጥቂት ብር በጥቂት ገንዘብ ብዙ ብር ማትረፍ የሚችል ነጋዴ መጥቶብሽ ነው አይደለ አላት። አዎ አለችው። 3ቱንም አዋዋልሽ ምረጭ እንጂ ምንድን ነው አላት። የተናገርከው ትክክል ስለሆነ ለዛ ነው አዋወ የምልህ አለችው። አዋወ ያልኩ የተናገርከው ልክ ነው። ከሩቅ ሀገር የመጣ ላልከው ከ7ቱ ሰማያት የመጣ ፍቅሩ ያላለቀለት ላልከው ፍቅር ስሞት ወደዚህ ዓለም የመጣ ወጣት ላልከው የ30 ዓመት ጎልማሳ መልኩ ያምራል ላልከው ይሴኒ ላዩ ሙሉደ ዋለመያው መልኩ ከሰው ልጆች መልክ ይልቅ ያምራል ተብሎ የተነገረለት በጥቂት ገንዘብ ብዙ ገንዘብ ማትረፍ የሚችል ነጋዴ ላልከው በጥቂት ንስሐ ብዙ ምሕረት ብዙ ጸጋ መስጠት የሚችል የድንግል ማርያም ልጅ መጥቶልኝ እሱን ለማግኘት ነው መሄደው አለችው። በጣም የሚገርም ነው በእውነት የሰጠችው መልስ። ከዛ በኋላ ስሙ ሲጠራ እንደ ጢስ ተኖ እንደ ትቢያ በኖ ሰይጣን ካጠገቧ ጠፋ። ከዛ ባካችሁ የስምዖንን ቤት ንገሩኝ አለች። እንደምንም አፈላልገው
አገኙላት። እዛ እንደምንም ተሽሎክሉካ ገባች። ይቺ ሴት ከክርስቶስ ኋላ ቆመች ይላል። ከክርስቶስ ከኋላው ቆመች። ለምንድን ነው ከኋላው የቆመች ነው አሁን ትልቁ ነገር። ለምን ከኋላው ቆመች? ለትሕትና ብቻ አይደለም ከኋላው የቆመች። ከፊት ለፊት ብትቆም ኑሮ አክራሪው ስምዖንና መሰሎቹ ይችን ኃጢአተኛ ሴት እዚህ ማን አመጣት? ምን ልትሠራ እዚህ ገባች? ብለው በድንጋይ ቀጥቅጠው ይገድሏት ነበረ። ስለዚህ ከኋላ ቆመች። ከኋላ መቆሟ በፊት ለመቆም አፍራለሁ ማለቷ ነው። ኃጢአት እኮ ያሳፍራል አይደል ክርስቲያኖች? ኃጢአት ያሳፍራል። እኛ እንዳለመታደል ሆኖ ኃጢአት ስንሰራ እናፍርም። ንስሐ ለመግባት ደግሞ እናፍራለን። ስንሰራው ያላፈርነውን ኃጢአት ንስሐ ለመግባት ግን እናፍራለን፣ እንሸማቀቃለን። ቅደም ተከተሉ ተዛብቶብናል። በሚያሳፍረው ነገር አናፍርም፣ በማያሳፍረው ነገር ደግሞ እናፍራለን። ኃጢአት በሽታ ነው፣ ንስሐ መድኃኒት ነው። ሰው በሽታው ላይ ያልፈራው መድኃኒቱ ላይ ለምንድን ነው የሚፈራውና የሚያፍረው? ስለዚህ ይቺ ሴት ከኋላው ቆመች። ለምን? በፊት መቆም አፍራለሁ ነው። ሁለተኛ ከኋላው ቆመች። ለምን በፊቱ መቆም አልቻለችም ካላችሁ፣ ፊትህን ለማየት አቅም የለኝም እኮ ነው። እውነት እኮ ነው። ፊቱን ለማየት ምን አቅም አለን ክርስቲያኖች? ፍቅሩ ስለሸፈነን እንጂ ምን አቅም አለን? አቤቱ ኃጢአትን ብትቆጣጠር ማን በፊትህ ይቆማል? ማንስ በሕይወት ይኖራል ይላል። የመኖር ዋስትናችን ፍቅሩ ነው ክርስቲያኖች። የማይጠብ ትዕግሥት፣ የማያልቅ ፍቅር፣ የማይወሰድ ቸርነት ያለው ኢየሱስ ክርስቶስ ብቻ ነው። አቤቱ ኃጢአትን ብትቆጣጠር ማን በፊትህ ይቆማል? ማንስ ያንተን ፊት ያያል ይላል። ስለዚህ ያቆመን በፊቱ ምሕረቱና ፍቅሩ ነው ክርስቲያኖች። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። ኃጢአት ለመስራት ብዙ ኪሎ ሜትር አቋርጠን ስንጓዝ እንቅፋት ሳይመታን ሾህ ሳይወጋን በሰላም አድርሶ የሚመልሰን ፍቅሩ ስለሸፈነን ብቻ ነው ክርስቲያኖች። ስለዚህ ከኋላው ቆመሽ ፊትህን ለማየት አቅም የለኝም ማለቷ ነው። ከዛ ይቺ ሴት ከኋላው ቆመችና ጎንበስ ብላ የክርስቶስን እግር ሳብ አድርጋ በእንባዋ ማጠብ ጀመረች። ይቺ ሴት ይገርማል። በእንባዋ ማጠብ ጀመረች። ከዛ በእንባዋ አጠበችው። ምን ማለት ነው? ያ እንባ እኮ ንስሐ ነው፣ ይቅር በለይ ነው፣ በድያለሁ ነው፣ ምሕረትን ፍለጋ ነው፣ የኃጢአትን ስርየት ስጠኝ ነው ያ እንባ። በእንባዋ ካጠበችው በኋላ ደግሞ በፀጉሯ እግሩን አበሰችው። ይገርማል። ያ ፀጉር የሮማ ባለሥልጣናትን ያማለለችበት ፀጉር ነበረ። ያ ፀጉር ብዙ ወንዶችን ያሰናከለችበት ፀጉር ነበረ። አሁን ግን ያንን ፀጉሯ የጌታን እግር አበሰችበት። ፀጉር እኮ ከአናት በላይ ያለ ውበት ነው ክርስቲያኖች። ከአናቷ በላይ ያለ ውበቷ ነው። ለክብር ጌታ ግን ራሷን አዋረደች፣ ክብሯን አዋረደች ለክብር ጌታ። ለሦስተኛ ጊዜ ይቺ ሴት የአልባስጥሮስ ውድ ሽቶ ይዛ መጣ ነበረና ሽቶውን ሰብራ እግሩ ላይ አፈሰሰችው። ሽቶ አንገት ላይ ይቀባል እንጂ እግር ላይ ይቀባል እንዴ? ምን ማለት ነው? እንኳን ለአንገትህ ለእግርህ አይመጥንህም ማለቷ እኮ ነው ክርስቲያኖች። እንኳን ለአንገትህ ለእግርህ አይመጥንህም ብላ እግሩ ላይ አፈሰሰች። ውድ ሽቶ ይዛ ነበረ የመጣችው። ውዱ ክርስቶስ ጋር ስትደርስ ግን ያ ውድ ሽቶ አነሰባት። ይገርማል። ከዛ ሽቶው የቤቱን መዓዛ ሞላው። ሽቶው የቤቱን መዓዛ ሲያውደው ዞር ብለው ሲመለከቱ በማዕዳን የተቀመጡት ክብ ጠረጴዛ ስለሆነ እርስ በርሳቸው ይተያያሉ እንጂ ዞር ካላሉ ማየት አይችሉም። ስለዚህ እሷ ከዛ ውስጥ መግባቷን አላወቁም። ሲጀመር ቢያውቁ ኑሮ የሚያስገባት ሰው አልነበረም። እዛ ድንጋይ ቀጥቅጠው በር ላይ ጥበቃ ምናምን ገፈታትረው ይጥላት ነበር። ነገር ግን እንደምንም ተሽሎክሉካ እንዴት እንደገባች መድኃኔዓለም ነው የሚያውቀው በእውነት። ከዛ ዞር ብለው ሲመለከቱ ከኋላ ቆማለች። ደነገጠ ስምዖን። ይቺ ኃጢአተኛ ሴት ምን ልትሠራ ነው እዚህ የመጣችው?
እኔ ነቢይ ነው ብዬ አክብሬ ብጠራው እንዴት ያዋርደኛል አለው ክርስቶስ። እንዴት ያዋርደኛል? እንዴ በእንባዋ እግሩን የምታጥበው የምትዳብሰው የምትነካው ሴት ነቢይ ቢሆን ኑሮ የምትነካው ሴት ማን እንደሆነች ማወቅ ይችል ነበረ። በጣም ያሳዝናል ብሎ በልቡ ታዘበ። አፍ አውጥቶ አልተናገረም። መድኃኔዓለም ልቦና ያሰበውን ኩላሊት ያመላለሰውን መርምሮ የሚያውቅ አምላክ ነውና፣ ስምዖን አንድ ጥያቄ እስኪ ላንሳልህ አለው። ጌታዬ ጠይቀኝ፣ ምን ችግር አለ አለው። ምን ማለቱ መሰላችሁ? አንተ እንዳንተ የምታዘብ ሰው አይደለሁም ማለቱ ነው። ያንተ ማወቅ ለመታዘብ ነው፣ የኔ ማወቅ ግን ለመሸፈን ነው። በአንተ ማወቅና በእኔ ማወቅ መካከል ሰፊ ልዩነት አለ። ያንተ ማወቅ ለማሳጣት ነው፣ የኔ ማወቅ ነውርን ለመሸፈን ነው። ያንተ ማወቅ ለመግፋት ነው፣ የኔ ማወቅ ለመቀበል ነው። ያንተ ማወቅ ለማዋረድ ለመናቅ ነው፣ የኔ ማወቅ ግን ከፍ ከፍ ለማድረግ ነው። ያሰብከውን ሐሳብ አውቄብሃለሁ ማለቱ ነው። ስምዖን ጥያቄ ልጠይቅሃለሁ። እኔ አንዳንድ ጊዜ ይገርመኛል። ዛሬም እግዚአብሔር ከማረ ሰው ለምን ይናደዳል? እውነት ለመናገር እግዚአብሔር ከማረ ሰው ለምን ይናደዳል? እግዚአብሔር ልጄ ወዳጄ ብሎ ከተቀበለ ለምንድን ነው ሰው የሚበሳጨው? ዛሬም እኮ እግዚአብሔር የማራቸውን ሰዎች እኛ ግን እንከሳቸዋለን። እግዚአብሔር የኃጢአት ፋይላቸውን ዘግቶ የተቀበላቸውን ሰዎች እኛ ግን እናሳድዳቸዋለን። ይህ ፈሪሳዊነት ነው። እናሳድዳቸዋለን። አዳዲስ ፋይል እንደገና እንከፍትባቸዋለን። እግዚአብሔር በትናንት ማንነቱ ሳይሆን ያንን ሰው በዛሬ ማንነቱ ተቀብሎታል። እኛ ግን በትናንት ማንነቱ ያንን ሰው እንገፋዋለን። ይህ እጅግ ያሳዝናል፣ ነውር ነው። ፈሪሳዊነት ማለት ይህ ነው። ክርስቲያኖች፣ በጣም የሚያሳዝነው ነገር ይህ ነው። በትናንት ማንነቱ ምንገፋው ሰው አለ ዛሬም። ስለዚህ ኢየሱስ ክርስቶስ ስምዖን ሆይ አለው፣ አንድ ጥያቄ ልጠይቅ። አንድ አበዳሪ አለው፣ አንድ አበዳሪ ለሁለት ሰዎች ብድር ሰጣቸው አላቸው። አንድ አበዳሪ ለሁለት ጌቶች ለሁለት ሰዎች ብድር ሰጠ። ለአንዱ 50 ዲናር አበደረው፣ ለአንደኛው ደግሞ 500 ዲናር አበደረው እና ዕዳውን መክፈል አልቻሉም። እነዚህ ተበዳሪዎች አለ። በምሳሌ እኮ ነው የሚያስተምረው። ዕዳውን መክፈል አልቻሉ። ከጊዜ በኋላ ዕዳውን ተወላቸው፣ ዕዳውን ሰረዘላቸው። ከሁለቱ አብልጦ የሚወደው ማን ይመስልሃል አለው። ብዙ የተተወለት ነው አለው። ልክ ብለሃል ስምዖን፣ ያንተ ኃጢአት 50 ዲናር ያንተ ኃጢአት ነው። 500 ዲናር የሰትየዋ ኃጢአት ነው። አንተ የቤተ መቅደሱ አገልጋይ እንደመሆንህ መጠን፣ ፈሪሳዊ እንደመሆንህ መጠን ያንተ ኃጢአት ትንሽ ነው በመቅደሱ አገልጋይ ስለሆን፣ እሷ ደግሞ በዝሙት እንደመኖሯ መጠን የእሷ ኃጢአት የ500 ዲናር ነው። ኃጢአቷ ብዙ ነው። ነገር ግን ሁለታችሁም ባለዕዳ ናችሁ። የመጠን ልዩነት ካልሆነ በስተቀር ሁለታችሁም ኃጢአተኞች ናችሁ አለ። አያችሁ፣ አሁን እዚህ የተሰበሰብነ ሰዎች የመጠን ልዩነት ካልሆነ በስተቀር ሁላችንንም ኃጢአተኞች ነን። መጠኑ ነው የሚለያየው። አባቶቻችን ምን ይላሉ? ሽንኩርት አንድ ቢበሉ የሽንኩርት ራስ አንድ ቢበሉም 10 ቢበሉም አፍ መሽተቱ አይቀርም ይባላል። አፍ መሽተቱ አይቀርም። ለምን መሰላችሁ? ሰው 10ሩንም ትእዛዛት ቢያፈርስም አንዱንም ሕግ ቢጥስ ኃጢአት ነው። ልዩነቱ የመጠን ጉዳይ ብቻ ነው። ጉንፋን የያዘው ሰውና ከፍተኛ ህመም የያዘው ሰው ሐኪም ቤት እኩል ሁለቱም ይገናኛሉ እና ሐኪሙ የሚያያቸው ሁለቱንም በሽተኛ አድርጎ ነው የሚያያቸው። ሁለቱም እኩል ካርድ ያወጣሉ። ለሁለቱም የበሽታ ምርመራ ይደረግላቸዋል። ለሁለቱም የምርመራ መድኃኒት ይታዘዝላቸዋል። በሽተኞች ናቸው የመጠን ጉዳይ ካልሆነ በስተቀር። አንተም ኃጢአተኛ ነህ፣ እሷም ኃጢአተኛ ነች። ልዩነቱ መጠን ብቻ ነው። ያንተ 50 ዲናር ነው፣ የእሷ ደግሞ በደሏ የ500 ዲናር ነው አለ። በሌላ አነጋገር ያንተ ግብዣ 50 ብር የሚጨርስ ግብዣ ነው ማለቱ እኮ ነው። የእሷ ግብዣ ደግሞ የ500 ዲናር ነው አለ። በጣም ነው የሚገርመው። የ500 ዲናር ነው። ስለዚህ
ብዙ ኃጢአቷ ብዙ ወዳኛለችና ብዙ ኃጢአቷ ተሰርዮላታል አለው ኢየሱስ ክርስቶስ። ብዙ ወዳኛለችና ብዙ ኃጢአቷ ተሰርዮላታል አለ። ኢየሱስ ክርስቶስን ስምዖን በዚች ሴት ምክንያት ናቀው። የኃጢአተኛ ወዳጅ ተብሎ ክርስቶስ ተንቋል። አርከ ኃጥአን የኃጢአተኛ ወዳጅ ተብሎ ክርስቶስ ተንቋል። በኃጢአተኞች መናቅ ብቻ አይደለም፣ ስለ ኃጢአተኞችም ሙቷል። ስለ እኛ ታምቷል። ክርስቶስ ግን አላፈረብንም ወገኖች፣ አላፈረብንም። እንዲያውም እሱ እኮ ሲናገር ባለመድኃኒቱን በሽተኞች ይፈልጉታል እንጂ ጤነኞች አይፈልጉትም። እኔም ማስፈልገው ለበሽተኛ ነው፣ ለጤነኛ አይደለም። እኔም ማስፈልገው ለጻድቃን አይደለም፣ ለኃጥአን ነው። እኔም ማስፈልገው ለንጹሐን አይደለም፣ ለተዳደፉት ነው አለ። ከዛ ወደ እሷ ዞር አለና ስምዖን አለው፣ እኔ ካንተ ቤት ከገባሁበት ቀንና ሰዓት ጀምሮ ለእግሬ እንኳ ውሃ አላቀረብክልኝም። እሷ ግን በእንባዋ እግሬን አራሰች አለ። አያችሁ ልዩነቱ? አንተ የውሃ ዋጋ አላወጣህም፣ እሷ ግን የእንባ ዋጋ ከፈለችልኝ አለው። አንተ ከገባሁበት ጀምሮ ጉንጨን እንኳን አልሳምከኝም፣ ፍቅር አልሰጠኸኝም ማለቱ ነው። በሀገራችን ከፍትፍቱ ፊቱ ይባል የለ ምዕመናን? ከፍትፍቱ ፊቱ እኮ ይባላል። ስለዚህ ፍቅር አልሰጠኸኝም። እሷ ግን ከገባችበት ሰዓት ጀምሮ እግሬን ከመሳም አላቋረጠችም። አንተ ራሴ ላይ ዘይት አልቀባህም፣ እሷ ግን ውድ የሆነ ሽቶ ሰብራ እግሬ ላይ አፈሰሰችልኝ። ስለዚህ ብዙ ወዳኛለችና ኃጢአቷ ተሰርዮላታል አለው። ወገኖቼ ከዚች ሴት ጠቅለል አድርገው አንድ 3-4 ደቂቃ ታገሱኝና 4 ነገሮችን እንማር። በጣም ብዙ ነገሩን ትቼው ነው በነገራችን ላይ 4 የክርስትና ሕይወት ከዚች ሴት እንማር። አንደኛ ከዚች ሴት የምንማረው ንስሐ ነው። ንስሐዋ ምንድን ነው ካላችሁ እንባ ማፍሰሷ ነው። እንባውን የክርስቶስን እግር በእንባው አጠበችው አይደል የሚለው? በእንባ አጠበችው። እኛ በእውነት ስለ ኃጢአታችን ነው የምናለቅሰው ወይስ ስላጣነው ነገር ነው? ስለ ጎደለን ነገር ነው? ስለተጨነቅንበት ነገር ነው? ሕመማችን ከሐኪም በላይ ሲሆን፣ በትዳራችን ላይ ሰላም ስናጣ፣ ዙሪያው ገደል ሲሆንብን እናለቅስ ይሆናል። ነፍሳችን ከእግዚአብሔር ጋር ለማስታረቅ የኃጢአትን ስርየት ለማግኘት ያንተ ሰው አድርገኝ፣ ልቤን በፍቅር ንካው፣ ለንስሐ አብቃኝ፣ ለሥጋ ወደሙ አብቃኝ ብለን ስንቶቻችን እናለቅስ ሲሆን ወገኖች? አያችሁ፣ አሁን ስላጣነው ነገር አናልቅስ ማለት እኮ አይደለም። ግን መቅደም የሚገባው ነገር ይቅደም፣ መከተል የሚገባው ነገር ይከተል። እናንተስ አስቀድማችሁ መንግሥቱንና ጽድቁን ፈልጉ፣ ሌላው ነገር ይጨመርላችኋል ነው የሚለው። እንዲያውም ሊቁ ዮሐንስ አፈወርቅ ማቴዎስ 6:33 ሲተረጉመው እግዚእነ ይቤ በወንጌለ ማቴዎስ አንትሙሰ እሱ መንግሥተ ወጽድቆ፣ ጌታችን በማቴዎስ ወንጌል እናንተስ አስቀድማችሁ መንግሥቱንና ጽድቁን ፈልጉ አለ። ወንሕነሰ ወለቅነ ቃላተ እግዚእነ ዘይቤ አንትሙሰ እሱ መንግሥተ ወጽድቆ፣ እኛ ግን አስቀድማችሁ መንግሥቱንና ጽድቁን ፈልጉ የሚለውን ቃል ለወጥነው፣ ረሳነው። ወበይንተዚህ ንረክባ ለዛቲ ወይለንታክቲ፣ ልመናችን የተስተካከለ ስላልሆነ ቅደም ተከተሉ ስለተዛባ ሁለቱንም አናገኝም። ሥጋዊንም መንፈሳዊውንም መልስ አናገኝም ማለት ሁለቱን ከማጣት እግዚአብሔር ይሰውረን። ስለ ኃጢአታችን እናልቅስ። ይቺ ሴት የኃጢአትን ስርየት ለማግኘት አለቀሰች። አንደኛው ይህ ነው። ሁለተኛው ከዚች ሴት የምንማረው ምንድን ነው ካላችሁ ሃይማኖት ነው። ሃይማኖት እምነትሽ አድኖሻል፣ በሰላም ወደ ቤትሽ ሂጂ አላት ኢየሱስ ክርስቶስ። ሃይማኖት ማለት እግዚአብሔር አለ ብሎ ማመን ነው። እግዚአብሔር አንድ ሲሆን 3 ነው፣ 3 ሲሆን 1 ነው ብሎ ማመን ነው። ከሦስቱ አካል አንዱ አካል እግዚአብሔር ወልድ ከሰማይ ወረደ፣ ከድንግል ተወለደ፣ በመስቀል ተሰቀለ፣ ሞተ፣ ተነሳ፣ በክብር ወደ ሰማይ አረገ፣ ዓለምን ለማሳለፍ ይመጣል። ይህ ሃይማኖት ይባላል። እምነት የሚባለው ነገር ደግሞ ምንድን ነው? እግዚአብሔር በእኔ ሕይወት ታምር ይሠራል ብሎ ማመን ነው። እግዚአብሔር በእኔ ሕይወት ድንቅ ነገር ያደርጋል ማለት ነው። አብርሃምን የረዳ አምላክ እኔን ይረዳኛል ብሎ ማመን ነው። በአብርሃም ጓዳ የተገኘ ጌታ በእኔም ጓዳ ይገኛል ብሎ ማመን ነው።
የተዘጋውን የሳራን ማኅፀን የከፈተ አምላክ እኔም የተዘጋብኝን ነገር ይከፍትልኛል ብሎ ማመን ነው። ሌሎችን የፈወሰ ጌታ እኔንም ይፈውሰኛል ብሎ ማመን እምነት ይባላል። የዚህ ሴት እምነቷ ምንድን ነው ካላችሁ ኃጢአተኛ ነኝ ብላ መምጣቷ ነው። አሁን ብዙዎቻችን ኃጢአተኛ መሆናችን እናምናለን፣ እንደሚምረን ግን አናምን። ይህ የብዙዎቻችን ችግር ነው። ኃጢአተኛ መሆናችን እናምናለን፣ እንደሚምረን ግን እናምናለን። ይህ ማለት ምን ማለት መሰላችሁ? ሰው ታሞ ሐኪም ቤት ሂዶ ምርመራ ታዝዞለት ደም ሰጥቶ የምርመራ ውጤቱ ተነግሮን ከዛ መድኃኒት ሳይታዘዝለት ጥሎ እንደመሄድ አይነት ነው በእውነቱ። ምክንያቱም የብዙዎቻችን ችግር ኃጢአታችን እናምናለን፣ እንደሚምረን ግን አናምንም። እያመነዘርኩ እያጨስኩ እየቃም እንዴት እግዚአብሔር ይምረኛል ብለው ተስፋ ቆርጠው የቀሩ ብዙ ሰዎች እኮ አሉ ክርስቲያኖች። እኛም እግዚአብሔር የመቅሰፍት አምላክ እንደሆነ አድርገው ሁልጊዜ የሚያስቡ ሰዎች አሉ። ቀሳፊነቱ ብቻ የሚያዩ ሰዎች አሉ ክርስቲያኖች። እንዲህ አይነት ሰዎች ቀሳፊ መሆኑን ሰምተዋል፣ ፍቅር መሆኑን ግን አልሰሙም። ፈራጅ መሆኑን ሰምተዋል፣ ይቅር ባይ መሆኑን አልሰሙም። ባለብዙ ምሕረት መሆኑን ባለብዙ መዓት መሆኑን ሰምተዋል፣ የምሕረት አምላክ መሆኑን ግን አልሰሙም። እኛም እንዳለመታደል ብሎ ሁልጊዜ እግዚአብሔርን የመቅሰፍት አምላክ አድርገን ነው ምንስለው ምናስበው። እንዲያው በማስፈራራት ብቻ ሰው የሚጸድቅ የሚመስለን ሰዎች አለን። ይሄ አለመታደል ነው። እግዚአብሔር ሁልጊዜ የእግዚአብሔርን ቃል በሚዛን መናገር ይገባል። ምሕረቱንም ማሳየት ይገባል፣ መዓቱንም ማሳየት ይገባል። ፍቅሩንም ማሳየት ይገባል፣ ፍርዱንም ማሳየት ይገባል። ትዕግስቱንም ማሳየት ይገባል፣ ቁጣውንም ማሳየት ይገባል። እግዚአብሔር ሁልጊዜ ፍቅር ነው ማለት ሰው የኃጢአት ልምምድ እንዲያደርግ መጋበዝ ነው። ልቅ እንዲሆን መዳረግ ነው። ሁልጊዜ እግዚአብሔርን ጨካኝ አምላክ አድርጎ ደግሞ መናገር ሰው ተስፋ ቆርጦ ከሱ እንዲጠፋ ከቤቱ እንዲሸሽ ያደርጋል። ስለዚህ እግዚአብሔር የፍቅርም አምላክ የፍርድም አምላክ መሆኑን ማነጻጸር ይገባል። ስለዚህ ከዚች ሴት እምነትን እንማራለን። ያድነኛል ብሎ መምጣት ነው እምነት፣ ይምረኛል ብሎ መምጣት ነው። ሶስተኛ ከዚች ሴት የምንማረው ነገር ምንድን ነው ካላችሁ ትሕትና ነው። ትሕትናዋ ምንድን ነው ካላችሁ ያ ብዙ ወንዶችን የማረከችበት ጸጉሯን በጸጉሯ የክርስቶስን እግር አበሰችው። ይሄ ትሕትና ነው ወገኖች። ከእግሩ ስር ጸጉሯን ጣለችው። የምትኮራበት ጸጉሯን እባካችሁ የምትኮሩበት ነገር ካለ ከክርስቶስ እግር በታች ጣሉት። የምትኮሩበት ስልጣን ከሆነ፣ የምትኮሩበት ሀብት ከሆነ፣ የምትኮሩበት እውቀት ከሆነ፣ የምትኮሩበት ጉልበት ከሆነ፣ የምትኮሩበት ዝና ከሆነ እንደዚች ሴት ከእግሩ በታች ጣሉት። ይቺ ሴት የምትኮራበት ጸጉሯን ከእግሩ በታች ጣለች። ይገርማል። አራተኛውና የመጨረሻው ከዚች ሴት የምንማረው ምንድን ነው ካላችሁ ክብር መስጠት ነው። ለጌታ ክብር መስጠት ነው። ክብሩ ምንድን ነው ካላችሁ ያንን ውድ ሽቶ ሰብራ እግሩን ቀባችሁ። ያከበራትን ጌታ አከበረችው እና እኛ ለክርስቶስ ክብር ልንሰጥ ይገባናል። ፍቅር ልንሰጥ ይገባናል። ሽቶው ምንድን ነው ከተባለ ምስጋናችን ሽቶ ነው። ማህሌታችን ሽቶ ነው። ቅኔያችን ሽቶ ነው። አገልግሎታችን ሽቶ ነው። ሰዓታታችን፣ ኪዳናችን፣ ሁሉ ነገራችን ሽቶ ነው። ስለዚህ የተወደደ የምስጋና ሽቶ ልናቀርብለት ይገባል። የአምልኮ ሽቶ ልናቀርብለት ይገባል። ይቺ ሴት በሃይማኖት በንስሐ በትሕትና ተመላልሳ ራሷን ለክብር ጌታ ዝቅ አድርጋ የኃጢአትን ስርየት እንዳገኘች እኛም በሃይማኖት በትሕትና በንስሐ ተመላልሰን ለክብር ጌታ ራሳችን አዋርደን የኃጢአትን ስርየት እንድናገኝ መድኃኔዓለም በቸርነቱ ይርዳል። ኃጢአትሽ ተሰርዮልሻል። ወስብሐት ለእግዚአብሔር።